ከዛ ከሞራጅ ያለው ማለት ነው መጣና እና ሁለገብ ሰራተኛ ነሽ ማለት ነው ሲለኝ በያዝኩት ሞሪያ ልበለው አልበለው እያልኩኝ ነበር። ክብሮ ምን ነው የምትመጪው? አዎ እንዴ ይኸውልሽ ሲጀምር ማለት ነው የኪራ ወንድም ነኝ አለኝ። ከዛ ደግሞ ልክ ቡና እንደማይጠጣ ሲነግረኝ ነው የማይሆን ሰው እንደሆነ ያወቅኩት። ሀና ግን የሆነ ጭንቅላትሽ የሚያዘግመው ነገር አለ አይደል እንዴ? እንደውም እኮ ታግሼዋለሁ። ቆይ ግን አይገርምሽም? ኪራ እኮ ቤት እየሄደ ያማኛል ማለት ነው። ለካ እኔ ሳላውቀው ዝና በዝና ሆኛለሁኝ። ቆይ ክብሮም ማን ነው? ወይ አንቺ ደግሞ ያምሻል እንዴ? የኪራ ወንድም ነው አልኩሽ አይደል እንዴ? እሺ ለኪራ ወንድም ከሆነ ለኔ ምንድን ነው የሚሆነው? ጭራሽ ወንድሜን ከጎኔ ቁጭ ብለሽ ታሚልኛለሽ? አይ ወይ በእናትሽ በቃ እኮ እንደ ጓደኛዬ ስላየሁሽ እኮ ነው ሁሉ ነገር የምነግርሽ። እረስቸዋለሁ ታውቂያለሽ። በእናትሽ በጣም ይቅርታሽ። ቆይ አንቺ ልጅ ሌላ ሰው ቢሆን መጥፎ ነገር ልታወሪ ነው? እስኪ እንደ እድሜሽ ሁኚ እንዴ። ሌላ ሰው እኮ ቢሆን ይቀየምሻል። አራቃለሁ ግን ደግሞ ያው አንቺ አይደለሽ አትቀየምኝም። አንቺ ወንድሜን ኦቫል ቅርጽ ነው ቦርጫም ነው ያልሽ፣ በዛ ላይ ደግሞ ቡና አይጠጣም ኢትዮጵያዊ ወዜሎ ምናምን ያልሽ ያማሽልኝ። እንዴት ነው ማልቀየምሽ? እኔ እኮ ዝም ብዬ ነው የማወራው። ምናልባትም ደግሞ እንደዛ ላይሆንም ይችላል። ወይ ሀና አንቺ ግን መቼም ሰው አትሆኝም እንዴ። ሚስጥሬን ራሱ እኮ ብነግርሽ ሄደሽ በየአደባባዩ ነው የምትዘሪው። በእናትሽ ኪያ በጣም ይቅርታ። እኔ እኮ በቃ የእውነት ምንም አላውቅም። ለዚህ ንግግርሽማ ትቀጭበታለሽ። ቆንጆ ምሳ ከቆንጆ ቡና ጋር። አይ ምን ደሞዝ አለኝ ብለሽ ነው? ይሄ ወንድምሽ እኮ ደሞዜን ቆርጦ ጨርሶታል እንዴ። ጭራሽ ደግሞ ሁለተኛውንም ወንድሜን አማሽ። እንደዚህ ከሆነማ አራት ይጨምራል። አይ ካልሽ ግን እንደው አደራሽን ኪዬ ይህንን ነገር ላለቃ እንዳትነግሪ። ደግሞ እንደለመደበት ማለት ነው ለ112ኛ ጊዜ የማስጠንቀቂያ ደብዳቤ እንዳይጽፍልኝ። እንዴ ሰው ጥሩ ስራ ሲሰራ የማበረታቻ ሰርተፊኬት ነው የሚሰጠው። ለእኔ ደግሞ በየጊዜው ይኸው ታውቂያለሽ የማስጠንቀቂያ ደብዳቤ ነው የሚጻፍልኝ። በይሻውን ቶሎ ስሪና እንውጣ። አራብሽም እንዴ? አራርቦኛል እንዴ ብታይ እንዴት እንደራበኝ። ደግሞ ምን መስሎሽ ነው እንደዚህ የሚያስለፈልፈኝ? ደህና ነሽ እናቴ? ምግብ በላሽ? አሁን ደስ አለሽ ልጅን ስላመጣሁልሽ? አመሰግናለሁ በጣም። ግን እሷ እንደዚህ ሆኜ ማየቴ እኮ ጥሩ አይደለም። ቢያንስ እጄን ፍታኝና ልቀፋት። ዋናው ዓላማዬ እኮ አንቺ እያየሽ ምንም አለማድረግ ስቼ ነው። ስለዚህ አይሆንም። እባክህ መርሲ፣ እባክህ ተረዳኝ። ለእኔም ለልጄም ስትል ተረዳኝ። ማሚ ለምንድን ነው የታሰርሽው? ጌም ይጫወትና አይደል? ጌም ይጫወትና ሜርሲ፣ ጌም ይጫወትና። አዎ ሚጣዬ፣ ጌም እየተጫወትን ነው። ጌሙን የተሸነፈ ይታሰራል ተባብለን ነው። አሁን እናቴ ስለታሰረች ተሸንፋ ነው። እሺ ፍታትና ወደ ቤት እንሂድ። ሜርሲ እባክህ ልሂድበት፣ እባክህ። እንደዛማ አይሆንም። እሺ ሚጣዬ፣ እናትሽም ተስማምታ ነው የታሰረችው። እኔና አንቺ አሁን ሄደን ቆንጆ ኬክ እንበላለን። እሺ አዎ፣ እዚህ ከኔ ጋር ከምትሆን ብትጋብዛት ይሻላል። አዎ ጋብዛት። አጎቴ አውርደኝ። የኔ እናት አሁን ሂጂና ከሱ ጋር ኬክ ብይ። እሺ አንቺ ተመልሰሽ ስትመጪ እኔ ተፈትቼ እጠብቅሻለሁ። እሺ እናቴ? ላንቺ ማመጣልሻለሁ። እሺ እሺ። እኔ ጣፋጭ ሂጂ። እሺ ሂጂ በቃ። አንዴ ልሳማት። የት ትሄድብሻለች? እስከዛ ግን ፎቶዋን እያየሽ ተዝናኝ። ተመስገን። ልጅን ማየቴም ትልቅ ነገር ነው ለእኔ። ግን ደግሞ በሱ እጅ መሆኗ ምንም ሰላም አይሰጠኝም። ይሄ ጨካኝ ደግሞ በሷ ሊያስፈራራኝ እንዴ? አምላኬ። አረ ጎብላ በእናትህ ጻው ጠፈጠፈኝን ያልቻልኩኝ። በቃ እንሂድ። ትንሽ ጠብቀናት እንሄዳለን። አንተ እኮ ምርቃና ነው እንደዚህ የሚያደርግ። አረ ጎብላት መጣም በቃ እሷ ሲጀመር ሰው ለሽቱ ያለብሳ ምናምን ቆንጆ ይሆና ተነፋፍታ ምናምን ቡናን ትጠጣለች እንጂ በፀሐይ እዚህ ጋር ምን ትሰራለች? በእናትህ ቡና እና ጓደኛዋን ጠይቀን ያለችበትን ሄዳ ማለት ትሁን ያለችው እያልን እያንኳኳና ምን ጠይቀው
አረ ጎበላው ምን ነው ገለምሶ እኮ ነው እንደዚህ የሚያደርግ ሙሉ ገለምሶ ብቻ አንቀርጠፈ በልተ እኮ ነው እንደዚህ እኮ የሚያስቀባጥረ አሁን ሰኒ ጋር እንሂድና በአንድ ፒናታ ተሰብሯል ግድ የለም እንዴ ይኸውልህ እኔ እሷን ሳላገኘት የትም አልሄድም በቃ ሙድ ውስጥ ነኝ እኮ ነው የምልህ ቻረ በምን ቀን ያስቀምኩት በእናትህ አረ እኔ ጉዴ ፈጣ መረም ያወራጭ እንዴ ስማ ካልተመቸ ንካው ላፈን እንዳልልሽ አንተ ምርቃና በቃ እኔንም ማስረሳ ማለት ነው አረ ሳንቾ ባላለው ጎበላው ለቀኛው ነው እሺ ነገርኩ እኮ እሷን ማግኘት አለብኝ ይኸውልህ በጣም ጎድቻታለሁ አሁን ደግሞ መካስ ነው የምፈልገው እሷን አረ ጎበላ ያውን ዘመን ካሳ ገንዘብ መስሎ ነው እንዴ ገንዘብ እኮ አይደለም ምን ነው ታውቃለህ መኩ መሬት ምናምን ነገር ቦታ እኮ ነው እሱ ደግሞ አንተ አንዱም የለም እሷ ይኖራታል ግድ የለም አንቺ ጎበላ እውነትሽን እኮ ነው ሰማቱ እኔን አስፈቀደ እኮ ቤቷ ገባን ማለት ያለ ሳሙናና ያለ ውሃ ማለት ነው ያላትን ዕቃ በጠቅላላ አጠባርግና ወጣን ማለት ነው ህይወት ተቀየረ ማለት አይደለም ታዲያ አስበው እዚህ ጋር ምን የመሰለች ቆንጅዬ ናናኪ ማለት ነው እንዲህ በርጮን እየቀነጠበች ባፍ ስታጎርስ በዚህ በኩል ደግሞ ለውዟን ፈልፈል እያደረገች አባይኔ ፍቅር ምናምን እያለች ባፍ ሰሰተ በዚህ በኩል ደግሞ ሲሻውን ማለት ነው እያራገበች ከሰሉ ምናምን ነገር በቅ ወሰት ታረጋለህ አቤት ላይፍ ጎበለው ህይወት አማረ ማለት አይደለም ከዛ ገንዘብን በቸካ ትጨርሰውና ገንዘቡ ሲያልቅብህ ወደ ኪስ ማውለቅ ልገባ ነው አረ ጎብዬ ስለሱ አታስብ ችግር የለውም ብቻ የቱኔን ቤት እንደበለው ፍቀድልኝ ተወስውሻለሁ ማለት አንተ ያማል እንዴ አሁን ደግሞ ድጋሚ ልጎዳት ነው አረ ጎብላ አንተ እኮ አትጎዳትም ልክ ነሽ በባለፈው ላይፍሽ በቃ አንተ ራስን በራስ ተነሳስተህ ጎርታታል አሁን ግን ይኸውልህ እኔ ሳንቾ ነኝ አንተን አነሳስች የን ነገር የምትፈጽመው ስለዚህ አንተ አንዴ ብቻ ነው ጎዳት ማለት እኮ ነው ተረዳሽ አቤት ጭንቅላት እኔ ማወቅ የምፈልገው ነገር ምን እንደሆነ ታውቃለህ እዚህ ጭንቅላት ውስጥ ምን እንደተቀመጠ ማወቅ ነው የምፈልገው ያው ከላይ እንደምትሾፊው ነው ጸጉር አለው ከውስጥ ገቢ ደግሞ ሳሎንና መኝታ ቤት ያለው ቀስ እያለን ደግሞ እቃውን እናሟለዋለን ቀፎ ነሽ አረ በለም ጉብ ፀሐይ ላይ አርጉ ይሰድበኛል እንዴ ምን ነው ደበረሽ እንዴ ስለሰደብኩሽ አረ ጎብላኔ ከተወለድኩ ጀምሮ እንደዛሬ ደስ ብሎኝ አያውቅም ይኸውልህ ፀሐይ በዚህ በኩል ስትበራ እንደ ሻማ አንተ በዚህ በኩል ጋማ ስትሬን ደግሞ እንደ አባቴ በርዝዴ ተከበረ ማለት አይደለም ሃፒ በርዝዴ ሳንቺዬ አንተ ዝም ስትባል ታፈላላ ይኸውልህ ዋጋ እንዳልሰጠሽ ፀሐይ ላይ ገትሮኝ ደግሞ ሊያስፈራራኝ ይፈልጋል እንዴ 6 ኪሎ ከንፈር ምን አልክ እሺ ድገማ ጎብለው ወደ ልትሄጂ ነው ደግሞ ምንም ከጆከር ጋር ወኪል እናደርግ ልንወጣ እንዴ አሁን አይደለ እንዴ ተመለሳችሁት ደግሞ ምንድነው ሎካል ተጋናነ ያው ቤት ውስጥ መቀመጥ ደበረን በዛ ላይ ደግሞ ሰው ጣፋ ልበለው ይኮ ሰሞኑን ግን ደስ እያለች ስለሆነ ደስ ብሎኛል አዎቴ ተመስገን ነው የሚባለው ሁሉም ነገር እየተስተካከለ ነው ያ ማይራባ ከዚህ በኋላ በምንም አያገኛል የጆከር ነገርም ደግሞ እየተስተካከለ ነው ሰንዬ ህይወት እኮ ሌላም ፈተና ይኖራታል ስለዚህ ለቀጣይ ፈተና መበርታት አለብሽ አዎቴ አንቺ ካለሽልኝ እኔ ምንም አልሆንም እሺ በደም ጆከርን አላስጠብቀው ደስ እያለች ስለሆነ ደስ ብሎኛል ከዚህም በላይ ይገባሻል አጅሬው አንተ ምንድነው መጣው ብለህ በዛው የምትቆይ ምን እባክህ መንገድ ላይ ሆነች የምታሳዝን ልጅ አግኝቼ የሆነ እናት የጠፋችብኝ ምናምን አለች ብታያት እንዴት ደስ እንደምትል እንዴ አንተ ቆይ መቼ ነው ለልጅ እንደዚህ መሆን የጀመርከው ታምር ነው ኪራ አታስዋሽኝና በቃ የሆነ በወሰድኳት ነው ስለ ነበረው እንዴ እንደዛ ልጆች ክብ ሰርተው ሲጫወቱ ናሆም መጣ ሲባል ብትንትናቸው እንዳልወጣ አሁን ለልጅ እንደዚህ መሆንን ማን ያምናል ታምር ነው ይሄን አመት ምን ሊያሳየኝ ነው አንተ ትቀልዳለህ ይኸውልህ ኪራ አሁን ያሳሰበኝ ነገር ምን መሰለህ እልኝ ያው ትዝ ይልሃል አይደል የነገርኩህ ነገር ካንተ ልጅ አለኝ ምናምን ነገር እያለች ነው ስለዚህ ዲኤንኤ ምርመራ ለማድረግ ፈልጋለሁ በጣም አሪፍ ሐሳብ ነው አዎ ኑሩም እውነቱን አውቃ አርፍ ትላለች እልኝም ቤቴን ከመበጥበጥ ታገዳለች እኔ እኮ መጀመሪያም እንደዛ ነበር ያሰብኩት ግን አንተ እርግጠኛ ሆነ ይሄን አይደለም ስትል በቃ ዝም አልኩ ኪራ እኔ ጭራሽ አልቻልኳትም እንዴ ምሩዬ ኮማር ቤት ተሰቃየችብኝ
አንቺ የበረሃ አንበጣ የሆንሽ ልጅ መጣሽ እንዴ? ናሆም አንተ ነህ እንዴ? የበረሃ አንበጣ ይሄ አሪፍ ስም ነው። ይኸውልሽ ከዚህ በኋላ እንደውም ይኸውልሽ የበረሃ አንበጣ የሚል ባጃጅ ሰርተሽ ደረትሽ ላይ ትለጥፊያለሽ። እንዴ አለቃ፣ ቆይ ምን ማለት ነው ደግሞ? እኔ ምን ነው የበረሃ አንበጣ የሚመስለው? ቀላል ትመሳሰላላችሁ እንዴ? እንደውም የአንድ እናት የአንድ አባት ልጅ ነው የምትመስሉት። እንደውም ትሰሚኛለሽ፣ የበረሃ አንበጣ አይደለም የምትመስለው፣ የበረሃ አንበጣ ሆነ አንቺ ነው የሚመስለው። እንዴ አበላችሁ እኮ አንድ አይነት እኮ። እንዴ አለቃ፣ ዘለፋ እየደረሰብኝ እኮ ነው ያለው። ይሄ ዘለፋ አይደለም እንዴ፣ እውነታ ነው። እውነት ነው። አንጀቴን ነው ያረስከው። እንደውም ደህና ዋሉ። እሺ እዚህ በገዛ እጄ ቆሜ ይሰደባሉ። አይሃና እቺ ሹል የሆነች ልጅ ትሰማኛለህ? የሆነ ያልተኖረ ልጅነትማ ውስጡ አለ። ንጹህ እኮ ናት። ምንም አታውቅም እኮ። ንጹህ ሰው ታውቃለህ ነው ማለት ንጹህ ወይ ንጹህ። አሁን ለማንኛውም ምግብ እንብላ፣ በጣም እርቦኛል። በቃ እሺ፣ እቺ የጀመርኳትን ፋይል ፋይናላይዝ ላድርግና እመጣለሁ። በቃ ቶሎ ቤታችን ትላንትና እንደዛ መታ እያስፈራራኝ ነው እያለችኝ ነበር። ትላንትና እንደዛ ተንቀልቅላ ገንዘቡን ስትወስድ እኮ ትሸውደናለች ብዬ ጠብቄ ነበር። ትላንት እንደ እብድ እየሆነች መታ መርሲሞ እያስፈራራኝ ነው አለች። እኔ አላመንኳትም ነበር። ዛሬ ሳስበው ግን እውነቷን ሊሆን ይችላል። ሰኒ ላይ ካደረገው ነገር አንጻር መርሲሞ እያደርገዋል ብዬ አስባለሁ። አዎ እንደዛ ነው የሚሆነው። እኔም እኮ የጥፋተኝነት ስሜት ሲሰማኝ ሰኒ ላልነግራት ብዬ መጣ። ፍላሹን ስወስዶ አላገኝም ብላ ነበር። ምናልባት እሱ ነው ቁባት ይሆን? እንደዛ ነው የሚሆነው። በተለየ መልኩ ትላንትና ፊቷ ላይ እውነት ይነበብባት ነበር። ወይ ለምን ደውለሽ አታውሪያት? ስደውልላት ስልክ አታነሳም። ደግሞ አንድ ነገር እንዳትሆን ለናሆም ልንገረው መሰለኝ። ምንም ቢሆን እዛ ጭራቅ እጅ ላይ እንድትወርቅ አልመኝላትም። በቃ እኔም ስልኬን ላምጣውና ለሰኒ እንደውልላት። እንደዛ ለምናን አንድ ነገር ብትሆን ጸጸቱን አልችለውም። ይሄ ተረገመ ልጇን አብሮ ወስዷት ይሁን ለናሆም መናገር አለብኝ። ሶሲ ምን ሆነሽ ነው? ቦርሳሽን ረስተሽዋል እኮ። ንገሪያት እሺ። ክፉ ሲለወጥ እንጂ ደግ ሲከፋ አይተናናቅም። ዊ ይቅርታ፣ እኔ አልነግራትም። ቆይ አንቺ ለምን አልነገርሻትም እንዴ? ደግሞ እኔ ተስማምታኝ እየኖርኩ ነው። ችግር የለውም፣ አንቺ ንገሪያት። ቆይ ይቅርታ ባልኳት ነው እንደዚህ የምትሆንብኝ? ምን ነው የኔ ያህል ማግኘት ይለውጣል እንዴ? አረ ሶሲ በቃ ምን ሆነሽ ነው እንዴ? በቃ ተረጋጊና ወደ ቤትሽ ሂጂ። እኔም ልሂድ። ደግሞ ያመጣሽው ሙዝ በንዴት እንዳጥልብኝ። እኔ ከሷ ምንም ፈልጌ አይደለም፣ ግን ከኪራ ጋር ሰላም ማውረድና ወንድምነቱን ፈልጌ ነው። ገባኝ ሶሲዬ። እንዴት ነው መንገዱ አይጠፋሽም አይደል? እንደውም ንገሪያት እሺ። ይኸውልሽ ኪራ ላይ ወንድ ለመደረብ ታስብና መጀመሪያ ከኔ ጋር ነው የምትጣለው። ቆይ አልገባኝም። እንዴት? እሷን ንገሪያት። ምን ስታረግ እንደነበር ታውቃለች። እኔ ሰላማዊ ህይወቷን ላለመረበሽ ነበር ዝም ያልኩት። እንዴ ታዲያ ምንድነው? አንቺ ሶሲ ነይ እንጂ ጨርሽው። ቆይ ምንድነው የማጨርሰውን ነገር ለምን ጀመረችው? ምንድነው ወሬ ጀምሮ አለመጨረስ? ሶሲ ነይ ጨርሻት። ማምነው ለኔ ቆምኩኝ እንጂ ቶሎ መለስ አለብኝ፣ ስራ ገባለሁ። ታውቃለህ ኪራ፣ ያቺ ልጅ ካየኋት በኋላ በቃ ውስጤ ምንም ሰላም አይደለም። የሆነ ከዚህ በፊት ማቃት የሆነ የራሴ ሰው የሆነች ያክል ስሜት ነው እየተሰማኝ ያለው። ምናልባት ስላሳዘነች ነው የሚሆነው። ይልቅ ና እንሂድ። ይሄን ይዛ ስትጫወት ነው ያገኘኋት። ታውቃለህ አጠገቧ ማንም አልነበረም። የሆነ ድጋሚ ባገኛት ብዬ ተመኘ። ናማ ታውቀዋል። ግን አንተ እኮ መንገድ ላይ ልጅ ስታይ ራሱ በኩርኩም ለምታልፍ ልጅ ነህ። ምን ተገኘ? ያኔ እኮ ጎረምሳ ስለነበርኩኝ ነው። አሁን ደግሞ ህይወት ገብታኛለች። ኪራ ብታያት እኮ አንተ ራስህ በጣም ነው የምትወዳት። የሆነች ቀጭን ነገር ነች፣ ብቻ በጣም ደስ ትላለች። እኔ ተአምር ነው የሆነብኝ። እውነት ናሆማ ድንገት መንገድ ላይ ሲያልፍ ላያት ልጅ እንደዚህ ይሆናል? ይኸውልህ ኪራ እንዳትስገብኝ፣ ግን በቃ አንጀቴ ራሱ ስፍስፍ እያለ ነው። ይሄ ለእኔ ከአቅም በላይ ነው። ይህን ያህል እንደዚህ የልጅ ጉጉት ካለብህ ወይም ሩኑ ልጅ በላታ። ይቅርታ ናሆማ፣ ያው አንዳንዴ ያመልጠኛል ታውቃለህ አይደል? ምንም ችግር የለውም ኪራ፣ ይገባኛል። ግን ታውቃለህ ዛሬ ያገኘኋትን ህጻን ልጅ ውሰዳትና አሳድጋት ብባል ራሱ ደስ እያለኝ ነው የማሳድጋት። እንደዚህ እያልክ እኮ ነው ራሱ ላይ አትጓጓው። የምር የምታጓጓ ልጅ ነች ኪራ። እንዴት ነህ ኪራ? በእናትህ ቢሮ ቁልፍ ረስቼ የመጣው መሰለኝ። አይተሃል ጠረጴዛው ላይ? አዎ በእናትህ ሳጸዳ አገኘሁት ምናምን እያለች ነበር። ወይኔ ሎከር ቁልፍ እኮ ነው የቢሮ ጭራሽ። በቃ ወይ ለሀና ልደውልላታ ታምጣለህ። ኧረ ተው ችግር የለውም፣ ስራ ታስፈታት። በቃ አሁንማ ደረስኩኝ እኔ ወደ ቢሮ እሄዳለሁ ራሴ። እንዴ ናሜ ምን ሆነ ነው ዝም አልክ? ደህና ነኝ ክብሩ። አንተ እንዴት ነህ? ያስጨነቀ ነገር እንዴት ሆናል?
አሁንማ እግዚአብሔር ይመስገን ይሄው ወደ ስራም ገብቻለሁ። አይ በጣም አሪፍ። ዋናው እሱ። በቃ በጣም ጥሩ ስራ ላስፈታችሁት። እሺ እሺ። ናሆም አሁንም ትቆማለህ ወይስ እንሂድ? አይ እንሂድ። ስማ ቅድም ልጅቷን ያገኘሁበት ቦታ እንሂድ እንዴ? ድንገት እናትዬ ሳታገኛት ቀርታ ከሆነ እንዴ? ቅድም ተመልሼ ሳያት የለችም እና ተወሰደቻት ምናምን አላልክም እንዴ? በቃ እርሳት ልጅቷን። አንተ ምን ሆነ ነው? እሱማው አይ ድንገት ከቆየችበትና ከሄደች ብዬ ነው። ናሆም በጤና አይመስለኝም። ግድ የለም እመነኝ። እንሂድ፣ ቡና ልጋብዝ። ነቃ ትላለህ። ምን ሆናል? ምሩ ስልክሽን ረስተሻል። ተረጋጊ እንጂ ምን ሆነሽ ነው? እንደዚህ ስለሆንሽ እኮ ምንም ነገር አትለውጭ። እሱማ እኮ ልክ ነሽ፣ ግን ምናልባት ሰውየው የምር ጎድቷት ቢሆንስ? እንደዛ ሊሆንም ላይሆንም ይችላል። ግን ደግሞ እንደዚህ መሆንሽ ምንም ነገር አይለውጥም። ደግሞ ስትነግረኝ አልሰማ ብዬ በኋላ የሆነ ነገር ብትሆን ራሴን ይቅር ምሎ ይመስልሻል? አውቃለሁ ከባድ ነው፣ ግን ደግሞ አንቺ ለሁሉም ነገር ኃላፊነት ልትወስጃችኝ። አላቅም ራኬብ፣ ብቻ በጣም ጨንቆኛል። ቤቷን አውቄው ሂጄ ይቅርታ ብጠይቃት ራሱ ደስ ይለኛል። ምሩ አስተዊ፣ በአንዴ ሁሉንም ነገር ረስተሽ አዛኝ አትሁኚ። ምናልባት እሷ እኮ አውቃ ሊሆን ይችላል። ሁኔታዋ ግን ይለያል። ብታይ እያለቀሰች ስትለምነን ነበር። እንደዛ እስከሆነ ልክ ነሽ። ምናልባት ሊሆን ይችላል። እንደዛ እያለቀሰች በልጇ ሙላማ አትዋሽም። እንዴት ናችሁ? ምን ነው ውጪ? እንዴት ነው ቅዱሴ? እንዴት ነው ቅዱሴ? ናኦሚ እኮ ፈልገዋለሁ ሲለኝ ነበር። ተገናኛችሁ እንዴ? አዎ አግኝቼው ነበር። መቼም ስለ ኤሌኒ ልጠይቅ መሆን አለበት። አዎ ምሩ፣ የተፈጠረ ችግር አለ እንዴ? መርሲ ሞይሌን አስፈራርቷት ነበረ። በልጇም ዝቶባታል። ናኦም እያለኝ ነበረ። ልጅቷ የምታወራው ነገር ግራ ነው። አንዴ ወንድ አንዴ ሴት ትላለች። ሄጄ ባጠራ ይሻላል ብሎ ናኦም ሄዷል እሷ ጋር። ቢያወራት ኑሮ ይነግረኝ ነበር። ስለዚህ ሄዶ አቷታል ማለት ነው። እዛ ላይ ሆንም ይችላል። ምናልባት እሷ ላለማውራት ፈልጋ ሊሆን ይችላል። ምሩ ተረጋጊና አስቢ። ሲጀመር እንደዚህ መሆኑ እኮ አሁን ጥቅም የለውም። ይሄን ያህል የሚያስጨንቅሽ ከሆነ ግን ትላንትና ቤቱ ያደረስኳት እኔ ነኝ። ልወስድሽ እችላለሁ። እውነትን ነው ቅዱሴ። እኔ እውነቱ ነው እንደዚህ ተጨንቄ ከምቀመጠው ውሸቱ ነው ሄጄ ብናደድ ይቻለኛል። እሺ በቃ መኪና ውስጥ ግቢና እንሂድ። በሉ በቃ ደህና ዋሉ። ምሩ ግን ራሽን ጠብቂ እሺ። ቅድሚያ ለራሽ ስጪ። ወይ መርሲሞ የስራህን ይስጥ። ሰውን ሁሉ ሰላም ነሳው እኮ።
አንቺ ሴት እዚህ ቤት አትግቢ ስትባይ አሰሚም እንደ ቆይ ሀዊ ልጄን ወስደውብኛል። አሁንስ የድራማ ነው ስልችት አለኝ። ደግሞ ዛሬ ካራክተርሽን ለምሳሌ ያረክሽውን ጥረት ሳላደንቅ አላልፍም። ሀዊ የቀለድሽ ነው እንዴ? እኔ እኮ እውነቴን ነው። ልጄን ወስደውብኛል። ናሆምን ጥሪልኝ። እና ይህን ነገር ለስንተኛ ጊዜ የሰማ ነው መሰለሽ? እና በጣም ነው ስልችት ያለኝ። ሀዊ አንቺ ባልወለድ አንጀትሽ ለልጄ ታስቢላታለሽ፣ ትሳሳላታለሽ ብዬ አላስብም። አሁን ናሆምን ጥሪልኝ። እና ናሆን በምን አንጀቱ እንዲረዳሽ ፈልገሽ ነው? እባክሽ ለምን ነው ልትረጂኝ የማትሞክሪው? ልጄ አደጋ ላይ ናት እያልኩሽ ነው። እና ማን ስለሆንሽ ነው እጅሽን ላይ ለምታነው? ሀዊ ለምንድን ነው አንዳችሁ እንኳን ልትረዱኝ ልታዳምጡኝ የማትሞክሩት? ለምንድን ነው የማታዳምጡኝ? እንደውም ነይ ከዚህ ውጭ ሂጂ ውጭ። አጎቴ ማሚ አጎቴ ወይኔ ልጄ ወይኔ ልጄ ወይኔ እኔ አንተ ድንጋይ አንተ ውሻ ምንድነው? ነግሬ ነበር አይደል? ልጄን አንተ ባትፈልጋት እኔ እፈልጋታለሁ ብዬ ነበር አይደል? ቆይልሽ የኔ ተረጋጊና ብለሽ ተጠራሽ። ምንድነው መረጋጋው? ንገረኝ እስቲ። ወጣትነቴን ልጅነቴን አሳልፌ ሰጠዋል። ልጄ እኮ ናት። ለዚህ ድንጋይ ለዚህ ለማይረባ ወጣትነት እንዳይበላሽ ብዬ። ተረጋጊና ምን እንደተፈጠረ ተናገሪ። ናሆም ያ ድንጋይ ደደቢ የማይረባ ሰውዬ ይዞኝ ነበር፣ አግቶኝ ነበር። ልጄንም ወስዷታል። የት እንዳደረጋት አላውቅም። ናሆም እሺ ተረጋጊ። ቆይ አንቺ የት ነበርሽ? አላውቅም ናሆም። ማታ እኔ ታገትኩበት የነበረበት ቦታ የለችም። የት እንዳደረጋት አላውቅም። ስወጣም ፈልጊያታለሁ፣ አጣኋት። የለችም። አስበው አሁን እኔ እንደሌለው ሲያውቅ ምን እንደሚያደርጋት አላውቅም ናሆም። ቆይ አልገባኝም። እንዴት እንዳገኛት የቻለው? አላውቅም ነው። እኔን ማታ ነበር ያገተኝ። እሷን ደግሞ ምን ሰዓት እንደወሰዳት አላውቅም። የት እንዳገኛት አላውቅም ነው። አሁንም እየቀለድኩ ነው አይደለም ይመስል? አሁን የመቀለድ ሞራል የሚኖረኝ ይመስላል ነው? እልኝ እሷ የኔ ልጅ ነች። አያት አታምርም? የኔ እናት አታሳዝም? እናቴ ታገኘው እኔ ሚጥጥዬ ልጅ እኮ እሷ ነው። ኪራ ራሷ ነበረች ኪራ። እሺ ቆይ ናማ ተረጋጋ። ከእጄ ነው ፈልቅቆ የወሰደብኝ። ናማ ተረጋጋ። እሺ ቆይ የት ነው ያገኛት? እኔ እኮ ከመጀመሪያም ጠርጥሬ ነበር። ሲይዛት የሆነ ማቃት አይነት ስሜት ነው የተሰማኝ። ከእጄ መዳፍ እኮ ነው ፈልቅቆ የወሰደብኝ። ናማ ተረጋጋና የት እንዳገኛት አስብ። እዛ እንሂድ። ወይኔ ልጄ ምን ሆነሽብኝ ይሆን? ያ ጨካኝ አረመኔ ምን እያረጋት ይሆን? ምን ሆናብኝ ይሆን? የኔ ስስት የኔ ማረፊያ። ወይኔ ልጄ እሌኒ ተረጋጊና ምን እንደምናደርግ ማሰብ ነው ያለብን። ምን እናረጋለን? ድሮም ወጣቱነቱን ነበረ የሚያስቀድመው። አሁንም ልጄን አሳልፈው ሰጣት። አንተ አረመኔ ነህ። እሺ እና ቆይ እኔ እሷ እንደሆነች በምን ላውቅ እችላለሁ? አንቺን ላገኝ ሰፈር ስመጣ እኮ ነው ያገኘኋት። አንተም ብሎ አባት። እሺ ልጄ አንዴ ትገኝልኝ እንጂ እንዳንተ አይነት አባት እንዲኖራት አልፈቅድላትም። ይኸውላችሁ አሁን አንቺ መባባሉን ተውና ምን ማድረግ እንዳለብን እናስብ። አረ እናስብ? ልጄ እኮ ናት የጠፋችሁ። ልጄን እኮ ነው የወሰዱብኝ። ልጄን ግድ የላችሁም። እዚህ መንገድ ላይ ቆመን ሰው ከሚታዘበን ቤት እንግባና እናውራ። በቃ የሚያነሳ ከሆነ ስልክም እንደውልና እንሞክርለት። አሁን እንሂድ ወደ ቤት እንሂድ። ልጄ ተረጋጊልኝ። እንሂድ ልጄ። እኔ እኮ ብሄድ ይሻላል ምሩ። እዚህ ድረስ መተማ የምትወደውን ቡና ሳትጠጣ አትሄድም? ሀዊ አቤት ምሩ መተሻል እንዴ? አዎ እስኪ ቡና ፊ። እሺ ሀዊ አቤት ምን ሆነሻል? ምሩ እኔ ከአቅሜ በላይ የሆነችብኝ ነው። ሁሌ ነው ዘላ የምትገባው። ማናት? እሌኒ ናታ። እንዴ እሌኒ እዚህ መታ ነበር? ምን አለችሽ? እንዴ ምን ትላለች? ጉስቁል ብላ መታ ልጄን ምናምን ትላለች።
አረ እንደውም አንድ እግር ጫማ ሁላ አላረገችም። እሺ ሌላስ ምን አለች? ልጄን ወሰዱብኝ ምናምን ነው ያለችኝ። ከዛ አስወጣት። ምሩ ይሄ ነገር እውነት ነው ማለት ነው? እሌኒ ማግኘት አለብን። አልገባኝም። ቆይ እውነቷን ነው እንዴ? እሷን ማግኘት አለብን። ከእሌኒ ውሸት በላይ የመርሲሞ ጭካኔ ይበልጥ ይመስለኛል። እንዴ እኔ እኮ ውሸቷ መስሎኝ ነው ያስወጣት። ግድ የለም ቅዱሴ፣ በቃ እንሂድ። ካገኘናት እናውራት። በቃ ቤቷ ትኖር ይሆናል፣ እዛ እንሂድ። ወይኔ አምላኬ፣ እኔ እኮ እውነቷን አልመሰለኝም። እሺ አሁን ምንድን ነው የማደርገው? ወይኔ ባመንኳት ኖሩ። ወይ ቆይ ልከተላቸው። ወይ አጎቴ በጣም ፈርቼ ነበረ ማሚ ከወሰደኝ። እሺ ወስድሻለሁ፣ ግን እኮ ማሚ አንቺን አልፈልግሽም ብላ ለኔ ሰጠች። ለምን? እኔ እኮ አላጠፋሁም። ማሚ እኮ ብዙ አትወድሽም፣ አንተ አሳድጋት ብላ ለኔ ሰጠችኝ። ለዛ እኮ ነው እዚህ ያለሽው። ምን ነው የሚጣይ? ካጎትሽ ጋር መኖር አልፈለግሽም እንዴ? እኔ ማሚን ነው የምፈልገው። ሃሎ፣ እንዴት ነሽ? ደህና ነሽ? አንተ ማትረባ ልጄ፣ አንድ ነገር ታረጋትና ትጸጸትበታለህ። ሰማኸኝ አይደል? ብዙ አትደንፊ። እንደዚህ ባልሽ ቁጥር አንቺን የጎዳው እየመሰለኝ ምንም ማማታቆን ህፃን መጎዳት። እሺ እሱን አድርገውና አንተ እንግዲህ እጄን ለመንግስት ነው የምሰጠው። በልህም በልመና ሞከረሽ እኮ ምንም እንዳላመጣሽ አይተሽዋል። አሁን ከኔ ጋር መስማማት ይመችሻል ወይስ? እሷን ተዋትና አንድ ጊዜ ስማኝ፣ የምትፈልገውን ነገር ሁሉ እንሰጣለን። ልጅቷን ግን እንዳትጎዳት። አየህ፣ እኔ ጥሩ ነገር ነው ያደረኩት። አላምን ያለውን አባት ራሱ እኮ አሳመንኩት። ምን ነው ከእጅ ላይ ስለወሰድኳት ተሰማ እንዴ? ምንም ይሁን አልኩህ እኮ። ልጅቷን ግን ተዋት። አሁን ምንድን ነው የምትፈልገው? እሱም ብቻ ተናገር። እኔ ግን ላንተ ነው ማዝነው። አንድ ቀን ልጅን ብታያት ከእጅ ላይ ወሰድኩት። ምን አይነት የተረገመ እድል ነው ያለ። እኔ ስለሱ አይደለም እያወራሁት ያለሁት፣ ልጅን ግን እንድትተውልኝ ነው። ሰማኝ አይደል? እውነት ለዚህ ቃል ተነስቼ ባጨበጭብልህ ምንኛ ደስ ባለኝ። ግን እግሬንም አሞኛል። ስልክም እያወራሁ ያለሁት በአንድ እጄ ነው። ስለዚህ አልችልም። አልለቅህም። እሺ ይሄን ግን ወቅ እጄ ላይ ገባህ ቀን እመነኝ እገልሃለሁ። አንቺ ማትረቢ ሄደሽ ለነሱ አቃጠርሽ። ሲጀምር ከዚህ እኮ ማምለጥ አልነበረብሽ። ግን የሁሉንም በር መክፈቻ ቁልፍ ይዣለሁ። አሳያችኋለሁ። ያደንግጬ ነኝ። ምን ነው አልናፈኩሽም? ሰላማቲ አልናፈከኝም። ቆይ ለምን ሰላም እልሃለሁ? ሲጀመር ደግሞ አንተ ማን ነህ? የልጅነት ፍቅርሽ አብረን ስንማር ላስታውስሽ ወይስ ልቤ ማደሩን ከፍቶ ይንገርሽ? እኔ እንዳንተ አይነት ሰው አላውቅም በፍጹም። ኧረ እንሰጋገስ እንዴ! ያኔ እንዳወቅሽኝ አይተሽኝ ስትሮጪ ነው የገባኝ። ደግሞ በጣም ነበር የናፈቅሽኝ። ኡፍ ዞር በል በእናትህ እንዴ! እኔ አንተን አላውቅም። ደግሞ ድጋሚ ብንገናኝ ምንም ትርጉም የለውም። ሁለቱም ማንተዋወቅ ሰዎች ለየቅል ሆነናል። እኔ እኮ ህይወት እንደጀመርሽ ልጠይቅሽ ምናምን እኮ አይደለም፣ ግን አንቺ ላይ ያደረኩት ነገር እንደ ግርሳት ሲለበልበኝ ነበር። ባካሰክሰኝ እንኳን አንተ እኔ እንኳን የተደረገብኝ ረስቸው ላይፌን ጀምሬያለሁ። ትሁንዬ አንተ እንዴ እንደዛ ብላ አትጥረኝ። ስሜ ትሁን አይደለም። እና ማን ነው? ልክ እንዳንቺ ስምሽም ተቀይሯል? አዎ ኒና እባላለሁ። ለማንኛውም አሁን የአራት ልጆች እናት ነኝ እና ደግሞ የአንድ ቆንጅዬ ሸበላ ሚስት ነኝ። የገመትኩት ነገር ነው። ሴት ልጅ ነሽ፣ እድሜሽን በደንብ ተጠቅመሽበታል። ግን አንተ አጋጣሚውን አልተጠቀምክበትም እንጂ ድሉማ ተሰጥቶ ነበር። ምን ዋጋ አለው? አንተማ የቁማር ማስያዣ አረከኝ። ልጅነት ነው። አየሽ፣ አንዳንዴ እርድና መስሎ የምናደርጋቸው ነገሮች ሁሉ ዋጋ ያስከፍሉናል። በቃ ልክ ያደረኩ መስሎኝ
ተሳስቼ ነበረ። ያኔ ትምህርት ስታቆሚ ያኔ ነው መሳሳት የገባኝ። እና ታሪኬን እያወቅከው ቤተሰቦቼ ምን አይነት ሰዎች እንደሆኑ እያወቅ አንተ ግን ያን ሁሉ ነገር አረከኝ። ቆይ ላስረዳሽማ። ልትነካኝ እንዳትሞክር። የኔ ግልጽ መሆን ላንተ ቀልድ ነበር አይደል? ዛሬ ላይ እኮ እንደዚህ ለመሆን ተጠያቂ ከቤተሰቦቼ ቀጥሎ አንተ ነህ። አውቃለሁ፣ በድዬሻለሁ። አይሽ አንዳንዴ በህይወት የተመሰቃቀለ ላይፎችን ሳሳልፍ ምንድነው ብዬ ሳስብ አንቺ ላይ ያደረኩ ግፎች ናቸው እና በድዬሻለሁ። ቆይ አንተ ግፍ ታውቃለህ? የሰው መጎዳትን ታውቃለህ? አንተ እኮ የምታውቀው ረጅም ገመድ ዘርግተ ሰውን መጠላለፍና ሲጠላለፉ ሲወድቁ ማየት ነው። በህይወቴ ብዙ ሰው አውቃለሁ፣ ግን እንዳንቺ ንጹህና የዋህ ሴት አጋጥሞኝ አያውቅም። ወደፊትም አታጋጥመኝም። እሱን ለማወቅ በጣም ዘግይተሃል። ስለዚህ ከዚህ በኋላ መንገድ ላይ ብታየኝም የትም ብታየኝም አታቀኝም። እንደማታቀኝ ሰው ለፈ። እሺ እንደማላቅሽ ሰው ልዝረፍሽ? እሱ ነው የምፈልጊው እንዴ? እንደሱማ አታርግ። ግን በቃ የበፊቱን ነገር እያስታወስክ ከኔ ጋር ለማውራት አትሞክር። በቃ እኔን ተወኝ፣ ህይወቴ ልኑርበት። እሺ ኒና፣ የዛሬን ብቻ በፊት ያሳለፍናቸውን ጊዜያቶችን እያሰብን ነዋል። የዛሬን ብቻ። ኡፍ አልፈልግም አልኩኩ። እኔ በፊት ህይወቴ ማስታወስ የቆሰለ ቁስሌ ላይ በእንጨት እየወጉ ማድማት ነው። ስለዚህ በቃ ተወኝ፣ አልፈልግም። ደስ የሚለውን ጊዜያትን ብቻ እናስብ። እሺ በይ። እሺ በቃ ግን ለትንሽ ደቂቃ ነው። ጅላስ አዋነሻ በይ አረ አያስፈልግም። ማን ኬኳ ግትሽ ያበደ ነው። አራት ገላምጭም የእግዚአብሔር ሰላምታ እኮ ነው። አይ መቀመጫ አይ መቀመጫ ጆክታ ፊስ ነው። ምርጥላ አባቢ እንዴት ነሽ? የኔ ጌታ ፊስ ነው። አባቢ እንዴት ነው አለልሽ? በቃ አንቺ ይሄን ስፓት አልፋታም አልሽ አይደል? ምን አባቴ ላድርግ ብለሽ ነው? በእናትሽ አሁን መንገዱ በጠቅላላ መብራት ነው። ቀኑ ማታ ነው፣ ማታውም ቀን ነው። በቃ ቦግ ያለ እኮ ነው ከተማችን። እቺ ትሻላለች፣ ትንሽ ጨለም ያለች ቆንጆ ስፓት ነች። ደግሞ ዛሬ ምን ነው ብቻሽን? ጀለስሽ የለም እንዴ? የለም እባክሽን፣ ለሉ ነው ከቤት የወጣው ወርክ ምናምን መሰለኝ። እና እንዴት ነው አንተ ጋር እንቅስቃሴ አሪፍ ነው? አረ ወፍ የለም እንደ ድሮ መስሎሽ? በስመ ሰው ስልክና ገንዘቡን ቤት ጥሎ ነው መሰለኝ የሚወጣው። አንድ ነገር አይገኝም እኮ ነው የምልሽ። የሸካዎቹን ቦርሳማ ታዩ ቻፕስቲክ ነው በዚህ በኩል ኩል ነው፣ በዚህ በኩል የሽቶ መቀነሻ ነው። እኔማ እዚች ጋር በሳጣሪዎች ነገር ከልዬ ምናምን የማገኘውን ነገር እዚህ ጋር በሸጥ ልጀምር ነው። ለቸካሽ አገዥኝም የሆነ ነገር በይ። ምን ነው ቆይ እሱን ብቻ ነው ይዘው የሚንቀሳቀሱት? ታዲያሳ በቃ እሷን ጠቅልሎ ቁጭ የሚያደርግ ቦርሳ ይዞል ይመጣሉ። ስትከፍቺው ማበጠሪያ ነው በዚህ በኩል ቻፕስቲክ ነው፣ በዚህ በኩል ደግሞ ኩል ምናምን ነው የምታገኙ። ስልካችሁ ምኑ ጋር ሻግ እንደሚያደርጉት አታውቂም እኮ ነው የምልሽ ማንዬ። አንዳንድ የተወሰነ ገንዘብ ታገኛለሽ። በተረፈ ወፍ ስራ ጠሯል። ቆይ አንተም እዚህ ነው እንዲያደግከው? አይደለም እኔ እንኳን 4 ኪሎ ጎዳና ላይ ነው ስንፈላሰስ ያደግኩት። እባክሽ በልማት ፈርሶብን ነው ወደዚህ የመጣሁት። እየቀለድኩ እኮ አይደለም፣ ግን ደግሞ ህይወት እኮ አንዳንዴ ይሰለቻል ብዬ። ጆክላታ አንዴ ሸቤ ስለገባሽ በቃ ፈራሽ አይደለ? ኧረ ባድ በእናትህ እንዴ ሰባ እዚህ እኮ ረሀብ እኮ ጠኔ እኮ ነው ያለው እኮ። የነገርኩሽ አዲስ ራም ነው እዛ ስገባ እኮ በመንግስት እኮ ቀለባ እኮ ናት፣ ደልባ እኮ ነው የምትወጣው። እኔማ ሰሞኑን በት ብዬ መግባት አይቀርም። አይ እኔ እንኳን በሌብነት አይደለም የታሰርኩት። እና በምንድን ነው? ጆክላት አንቺ እኮ ጋቢናሽ እኮ ነው የህዋ የሚመስለው። ስማ እኔ እኮ መሬ ሰው እንደሆንሽ የገባኝ ታውቂያለሽ መቼ እንደሆነ? ያቺን የመሰለሽ ብርድ የሆነች ቸካ ይፈሽ ጊዜ እኮ ነው። ግን እንዴት አበሰልሻት? ቆይ እሱ ምን ያደርግልሃል? ኧረ ጆክላ ምርጥዬ በእናትሽ አራዳ ልጅ፣ ኧረ ንገሪኝ ምን ሰርተሽ ነው? አጋጣሚ ነው። ግን አጋጣሚውን መርሲሞ የሚባል ጨካኝ ሰው እየተጠቀመበትና እኔን አሳሰረ። መርሲሞ ያልሽኝ ጅለስ? አዎ። ምን ነው ታውቀዋለህ እንዴ? አዎ አውቀዋለሁ። እቺ ያስማተኛዋን ሴትዮ መጥረግ የመሰለ ልጅ አይደል እንዴ? አዎ ራሱ ነው። ቆይ ካንተ ጋር ደግሞ ምን አገናኛችሁ? ታውቀዋለህ ይለኛል። በአሁኑ ሸቤ ገባው ታዲያ በሱ ምክንያት አይደል እንዴ? ያው ለሚገርመው ወርክ ላስወረካችሁ አለ። ወረድክንለት እኔና ጎቤው። ከዛ አንተ ዛፖች ሲመጡ መኪናውን አስነስቶ ላጣላለም የመላጥይ ልጅ። ይሄ የማይረባ በቃ በየሄደበት ሁሉ የሰውን ህይወት ማመሰቃቀል ነው ስራው አይደል? ለነገሩ እሱ ራሱ የክፋት ማከፋፈያ አይደል እንዴ? አረ ከጎብላ ጋር ራሱ ሊጋደሉልሽ ነው የምልሽ። የሆነ ወርካውን ከሰሞኑ አምጥቶ ነበረ። አረኛ ሳባል ነው። መቼስ ድጋሚ ትታለላላችሁ ብዬ አላስብም። ታዲያ
ታዲያ በየ ላይፍን ለማሸነፍ እኮ ወረክ ማድረግ አለብሽ። ይሄ ደግሞ የነገርኩሽ የኛው መርሲ የሚባለው ሰው ደግሞ የሚገርም ኮኔክሽን ነው ያለው የስራ ከሰሞኑ የሆነ አንድ የሚገርም ወርክ አመጣ። ጎብል ላይ አይነ እንዳልጠብስልህ ተቀመጥ ምናምን ሲለኝ ያቆምኩት እንጂ ልወርከው ነበር። ቆይ ስራው ምን ነበር? ምን እባክሽን በቃ የሆነ መላ አቀበላለሁ፣ ከዛ የሆነ ፋይል አቀበላለሁ፣ ከዛ ከምቀበለው ጨላለ የሆነ ነገር ይበጭቅልኝ ነበር። አንቺ የሚገርም ጸዴ ስራ ነበር በእናትሽ። የሆኑ ዳገቶች ነበር የምቀበለው። እንዴ ባይገርም ይሄን ነገር ያደረገው እኛ ላይ ነው፣ እኔና ሚስቴ ላይ ማለት ነው። እና እናንተ ነበር እንዴ ልቀባበል ነበሩ? አዎ ግን አልተሳካለትም፣ ሁሉ ነገር ከሸፈ። አረ በእናትህ እኔ እናንተ መሆናችሁን ባቅኖሩ በራችሁን አንኳኩቻለሁ ነበር እንዴ ማመጣላችሁ። ጉብላው እኮ ስማ ስራው እንዲበላሽበት እንዴት እንደሚፈልግ ግን እባክህ ከዚህ በኋላ ምንም አያመጣም፣ ኖርማል ነው። አረ እንደውም ባለፈው የሆነች ካስመለጠ ነው ጎቢውን የሌለ ነው ማኑ ማስነካት የሚፈልገው። ከሱ ጋር አትጎፋጠጡ፣ እሱ በጣም አደገኛ ሰው። አረ እባክሽን እንዴ ሽንታም በይው። ከጎብላው ግን አይበልጥም። እኔ በጎብላው በጣም ነው የምተማመን። ይኸውልህ እንደዚህ ያልክ ልጁን ገደል እንዳትከተው። አበዬ እንግዲህ ይሄን ያህል ሰዓት አብራን አሳልፈን አይደል? የአየር ሰዓቷን የሆነ ነገር ተቀጫ። ስንት ልቀጣ? ደስ ያለሽም በዬ ኪስሽ ያፈረው። ያው ኪስሽ ባፈረው መጠን ደግሞ ትመረቂያለሽ። ዝርዝር ኪሴ ውስጥ እኮ አለ። ኧረ ፈልፊያት በቃ ዝም ብለሽ ሳባርጊያት በዬ። በቃ ቹካንታ በዬ ቹካንታ እንግዲህ 3 ምርቃት ነው የሚችለው። እጅሽን ከፍ አድርጊያ። የዱርዬ ምርቃት ጠባይ ለምን አመለሽ? ምላሴ ጥቁር ነው። አሁን ነው ከች የሚለው ሁሉ ነገር ከፍ አድርጊ። ከፍ እንደ ከፍ ሰቢ እዚህ መንደር ላይ በሊሙዚን ተመላለስ ነው የምልህ። አሜን። ተንፈላሰስ እንደዚህ ነው የምልህ። ስማ ጠዋት ፍትፍቱን፣ ከሰዓት ቀይወጡን፣ ማታ ደግሞ ዱለቱን፣ ለምን እንደውም ቅልጥሙን ባፍ የምታጎርስ የምትገርም ናናኪ አውሱ ጀባ ይበለ። አሜን። ሶስተኛው ከዚህ ጋር የተገናኘ ነው። ፎሙን ቸግል በል ጠምቶኛል። ለኔ አባት መጣው። አይ ሜርሲ ነው በቃ የማይገባበት ቦታ የለም ማለት ነው አይደል? እንኳንም ካኔ ወጣልኝ። ለሰኒ ሜረፍት ነው። እና የት ሄደች? ከቅዱስ ጋር ልንፈልጋት ቤቷ ሄደን ነበር፣ እየለችም። እዚህ መታ ግን ከሀዊ ጋር ተገናኝተዋል። ታዲያ ለምን እዚህ ያጠብቃችሁ ነበር? ከሀዊ ጋር እኮ ጸበኞች ናቸው፣ አልተስማሙ። ምን አይነት ነገር ነው? እኔ ኩራኪ ስነግረኝ ከዛ አንቺ ደውለሽ ስነግረኝ እንዴት እየሆንኩ እንደመጣው መጀመሪያ ስትነግረኝ በሰማቱ እንደው ይሄ ሁሉ ነገር አይፈጠርም ነበር። አሁን ከዛ ትጻለች። እሺ ምን ፈልጎ ነው ይባላል? ወይ መርሲ ወይ ግን ምንድነው የሚሻለው? ያረመኝ የሰው አረመኔ እሱ ነው። አንቺ በጣም አረመኔ ነሽ። አንቺ በጣም ክፉ ነሽ ምሩ። እኔ እንደዛ ስለምንሽ አንቺ ግን ጭራሽ አላዳምጥሽኝ። እኔ እኮ በፊት ስለዋሸሽ አሁንም እየዋሸሽ መስሎኝ ነበር። ሲጀመር እኔ አንቺ ስላናደድሽኝ ነው እንጂ ብቻዬን ስንት ዓመት ሙሉ ለፍቼ ያሳደግኳትን ልጅ ለዚህ ለናው የምሰጠው ይመስልሻል? ዝም ብዬ የምሰጠው ይመስልሻል? ሲጀመር እኔ እሱን አልፈልገው። እሺ በቃ ምን ማድረግ እንዳለብን እናስብ። መወቃቀሱ እኮ መፍትሄ የለውም። አንቺ በጣም ራስ ወዳድ ነሽ። ሲጀመር አንቺ ፍላሹን ከኔ ስትወስጂ ለኔ አስበሽልኛል? አስበሽልኛል? እሊኒ ተረጋጊ እንጂ አሁን እንደዚህ መጨቃጨቁ ምንም አይጠቅምም፣ መፍትሄ ላይ ያደርሰንም። ሲጀመር ከዚህ መሀል ልጄን ያጣሁት እኔ ነኝ። ደግሞ እኮ ምን እንደሚገርመኝ ታውቃላችሁ? ሲያያት እንኳን ልጁ መሆኑን አለማሰቡ ነው። እሊኒ በጣም ይቅርታ ስላልተረዳሁሽ። አንቺ በጣም ራስ ወዳድ ነሽ። እስቲ ንገሪኝ፣ ምን አገባሽ? የምሩ ትዳር ፈረሰ አልፈረሰ አንቺን የሚያገባሽ ነገር አለ? ታውቂያለሽ፣ በጣም ነው የምታሽቃብጪው። ባለፈው እኮ ስለዋሸሽኝ ነው እንጂ አንቺን አለማመን ፈልጌ አይደለም። አንዲት ልጇን አታ የምትንከራተት እናትንና የምታስመስል እናትን እንኳን ለይተሽ ማወቃችኝ። እኔ እኮ ወንድ ልጅ ነው ብለሽኝ ስለነበረ ነው። እሱን እኮ ነገርኳችሁ። አዎ ናሆምን በተደጋጋሚ አግኝቼ አዋራው ነበር። እሱንም ያደረኩት ግን እናንተ እልህ ስላስያዛችሁኝ ነው። ለልጄ አባትሽ ወንድ ልጅ ይወዳል ብዬ ስለነገርኳት ነው ወንድ ነው አልኳችሁ። እሌኒ እስኪ በእኛ ቦታ ሆነሽ አስቢ። እንዴት ነው የምናምንሽ? ይኸውልሽ አሁን እንረጋጋና ልጅቷን መፈለግን ያለብን። አሁን እንኳን ልጅ አትልም አይደል? ቆይ እናንተ እንደዚህ እንድታምኑኝ ልጄ የማንም ዱርዬ ሲሳይ መሆን ነበረባት? በቃ አሁን ሁላችንም ጥፋት ነበረብን። አመኑኝ አላመኑኝ ሳይሆን ምን ማድረግ እንዳለብን ነው ማሰብ ያለብን። ሻው ምንድን ነው ማድረግ ያለብን? እሺ መርሲ ምን እንዳለሽ ንገሪኝ እስኪ። እሱማ የሰኒን ፍላሽ ወስጄ ለእሷ እንደሰጧት ታውቋል። ማን እንደነገረው አላውቅም። ከዛ በኋላ ሰኒና ጆከርን አጣይልኝ አለኝ። እኔ ደግሞ እምቢ አልኩት። ከዛ በኋላ ነው ልጄን የወሰዳት። ምን አለ ቢያንስ ወደ ሱቅ እንኳን ሲሄድ ይዣት ብሄድ ነው። እሺ አሁን ያለን አማራጭ መርሲ ሞይን የምናገኝበትን መንገድ መፈለግ ብቻ ነው። አዎ እዚህ ሁኚና ትንሽ ተረጋጊ። ልብስም ቀይሪ፣ ጫማም አድርጊ። አንድ ልጇን ለተቀማች እናት ልብስና ጫማ ምንም ያደርግላት ይመስልሻል? እሌኒ ተረጋጊ። ቅድም እንደዛ ሳረግሽ ትንሽ ሳትጎጂ አልቀረሽም። ልጄ አንድ ነገር ብትሆን ራሴን እንዴት ነው ይቅርም ብለው? እባካችሁ አሁን ተረጋጉ።
ለቅዱስም ደውዬለታለሁ፣ እየመጣ ነው። እኔ ግን የትም ይሁን ፈልጌ እገለዋለሁ። እኔ ግን ትሰሙኛላችሁ? ከየትም ቢሆን ፈልጌ እገለዋለሁ። ናማ ተረጋጋ እንጂ ወዴ አሁን ግርግር መፍጠሩ ምንም ጥቅም የለውም። በቃ ተረጋጊና ማድረግ ያለብንን ነገር እናስብ። ደግሞ ነገሩ ከዚህ በኋላ የነናውም ጭምር ነው፣ ያንቺ ብቻ አይደለም። አዎ ተቀመጭ፣ የሚለበስ ልብስም ላምጣልሽ። አይ ልብስ አያስፈልገኝም፣ ባይሆን ጫማ ብቻ አስጭኝ። እሺ እኔ እመጣላታለሁ። አምላኬ ቤግማ ሲሆን መቼ ነው ቢሆናችሁ የሚወጡ? አሁን ማኩ ጭራሽ የሁላችሁ ነው የበጠው። እናንተ ምናችሁ ተነካ? እኔ ነኝ እንጂ ልጄ ያጣሁት። ኪራ እጄ ላይ ነበረች። እንዴት እንደዛ ይቀልድብኝ? ናውማ መጀመሪያ ተረጋጋ እንጂ። ይኸውልህ ፖሊስ ጣቢያ ሄደን እናመለክታለን። ከዛ ልጅቷን መፈለግ ነው በቃ። በፍጹም ለፖሊስ ያው ይኸውልህ የሆነ ነገር ሊያረጋት ይችላል። አሁን ማድረግ ያለብኝ ነገር ቢኖር ከሱ ጋር መደራደር ብቻ ነው። ናውማ ለሱም ቢሆን እኮ መጀመሪያ መረጋጋት አለብን። ይኸውልህ ሲቀጥል ደግሞ ልጅቷን ጨክኖ የሆነ ነገር ያረጋታል ብዬ አላስብም። ኪራ የሆነ ነገር ቢያረጋትስ? ቆይ ጸጸቱ የሚያስቀምጠኝ ይመስላል? ናውማ ይገባኛል እኮ ቀላል እንዳልሆነ፣ ግን ደግሞ መጀመሪያ መረጋጋት ነው ያለብህ። ኪራ የሆነ ነገር ቢያረጋት እኮ ጸጸቱ አያስቀምጠኝ። እጄ ላይ ነበረች እኮ ኪራ፣ እንዴት ነው ትቻት መመጣው? ናውማ እኔን ስማኝ፣ መጀመሪያ ተረጋጋ አንተ። መጀመሪያ እኔን ስማኝ። ምን ሆናችሁ? ችግር አለ? የናሆማ ማለቴ ያለኝ ልጅ መርሲሞ ወሰዳት። ይሄ የተረገመ የት አግኝቷት ነው? ቅዱሴ አግኝቻት ነበር እኮ፣ እጄ ገብታ ነበር እኮ። አንተን ያገኘው ጊዜ ከአንተ ጋር ስለያየ ወደ ለኔ ሰፈር ሲሄድ ህጻን ልጅ አገኘው። ከዛ በኋላ አወራኋት፣ ስልክ አስደውለኝ ምናምን ነገር አለችኝ። ካርድ ልግዛ ብዬ ሄድኩ። ስመለስ ልጅቷ የለችም። እኔ የምለው ልጅቷን እንዴት አወቃት? ሲቀጥል ደግሞ ቆይ ይሄ ሁሉ ሲፈጠር እናትየው የት ሄዳ ነው? እሷን አግተዋት ነበር። ከዛ እናትየውን ግቢ ውስጥ ስታጣት ወጣችና ይሄ ነገር ተፈጠረ። ይኸውላችሁ እኔ ግን እገለዋለሁ። እውነት ነው የምላችሁ፣ አለቀውም፣ እገለዋለሁ። ይኸውልን አሁን እንደዚህ መሆን የለብህም። አሁን እሱም በጸባይ ነው መያዝ አለብን። በሰኒ ጉዳይ ስላልተሳካለት ምንም ሊያደርግ የሚችል አይነት ሰው ነው። ይኸውላችሁ ግድ የላችሁም። እሺ በሉኝና ትላንትና የነበረችበት ቦታ ሄደን እንጠይቅ። ያየ ሰው አይጠፋም። አይ እንደዛማ መሆን የለበትም። አሁን ማዋራት ያለብን ጆከርን ነው። ጆከርን ለምን? ይኸውላችሁ ስለ መርሲሞ ከኛ የተሻለ ጆከር ያውቃል። ስለዚህ እሱን እናናግረው። ሰኒ ቤት ነበረች እኮ። ስለሱ ስጠይቃት ክፉ ሰው ነው ከማለት የዘለለ ምንም ያለችኝ ነገር የለም። ናውማ ግድ የለም፣ ቅዱሴ እንዳለው ጆከርን ብናናግረው የተሻለ ነው። እሺ እንሂድ። ኑ በቃ መኪና ውስጥ ግቡና እንሂድ።